የኢቢኤሱ ጋዜጠኛ ጌታውን አሰፋ ምንድነው የገጠመው? እስቲ በነፃ እንደልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ። የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ጌታውን ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና አንድ ከፍታ ያለው ቦታ ላይ ለጉብኝት በወጣበት ወቅት በቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅስፈት የተሰማው እውነተኛ ምስጋናና እይታ ለማካፈል ነው። እኛ በየቀኑ የምናገኘው ኦክሲጅን እንደ ተራ እንመለከታለን። በእጃችን ያለን ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነውና ሁላችንም ፈጣሪያችንን እናመስግን። አንድ ነገር ላሳያችሁ። እዩት፣ ያለውት ሆቴል ነው። እዚህ ጋር የተቀመጠው ምንድነው? ምን ይመስላችኋል? ኦክሲጅን ነው። ሆቴል ውስጥ ልክ እንደ ለስላሳ እንደ ውሃ ኦክሲጅን አስቀምጠውልናል። ምንድነው ቲቤት በዓለም ካሉ ከፍታ ቦታ ላይ ከሚገኙ አካባቢዎች መካከል አንዷ ናት። አዲስ አበባ ሜዳ ላይ ብትቆሙ ከናንተ 1 ኪሎ ሜትር በላይ ወይም 2 ኪሎ ሜትር በላይ ከፍታ ላይ ነው የሚገኘው ማለት ነውና ኦክሲጅን ያጥራል። ችግር ካለ ከታፈንን እንድንጠቀመው ነው ሩም ውስጥ ያስቀመጡልን። አሁን ራሴን ትንሽ ያዝያዝ ምናምን ማድረግ ጀምሮኛል። ማፈን ምናምን አለው። ከከፋ ተጠቀመዋለሁ ማለት ነው። እሺ ማሽኑ እየተስተካከለልኝ ነው። በጣም እያመመኝ ስለሆነ ራሴ ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች፣ አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፍቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር፣ የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ ምን እንዳላችሁ ስለተገነዘብኩኝ ለመጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ፣ አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩ። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው፣ አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል። እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች። በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች ናውዴይስ ስፔሻሊ ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው፣ ደስ ይላሉ። አያቸው አሁን አብረው ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። ዩኤስ እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነበው ማለት ነውና ያርግላችሁ አይደለ? ደስ ይላል። ማንኛውም ምን ያሰይቲን ይመስላል። እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ። አምሻለሁ አበባዬ
እንግዲህ ክብራትና ክብራ ለዛሬ ጀላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁት በሚቀጥለው ባሪፋሪ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ። የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። እዚህ አይነት ያሉ ፖሊሶችን ማመስገን ይጠበቅብናል። አሁን ላይ ሊመሰገን የሚችል ሰው በጠፋበት ጊዜ እንደዚህ አይነት ብቅ ብቅ የሚሉ ሰዎችን ካበረታታናቸው ሌሎች ደጋጎችን፣ ሌሎች ሐቀኞችን ይወልዳሉ። ይሄ የምታዩት ረዳት በእያንዳንዱ ሰው ላይ 1,000 ብር የትራንስፖርት ተቀብሎ ያገኘዋል። ረዳቱ ግን ሊያልፈው የፈለገበት ወይ ለትራፊክ ፖሊሱ ብር ሰጥቶ ማለፍ ነበር። ብሩን ፊቱ ላይ ወርውሮለት እያንዳንዱ ላይ 1,000 ብር አስመልጦ ሲያስገባዩዋቸው ሁለቱም ሴቷንም እናመሰግናለን። በእውነት ቃለ መሐላ ፈጽመው በተለይ አዲስ አበባ ላይ ያሉ ፖሊሶች አንዳንድ የፌዴራል ፖሊስ አባላትም ጭምር ቃለ መሐላ ፈጽመው ህግን ለማስከበር ቢከፋም ቢደላም ደሞዝ እየተከፈላቸው የራሳቸውን ጥቅም ከይዙ ሀገር ላይ ምንም አይነት ጉዳት እንደማያስከትል እያወቁ ግለሰቦች ሰዎችን ለማጥቃት እየተጠቀሙበት እንደሆነ እያወቁ ገንዘብ ተቀብለው ሰዎችን አንዴ እስር ቤት አንዴ የሆነ ቦታ ላይ የሚያስቃዩ ሰዎችን እንደምንወቅሰው ሁሉ ነገም ከነጎዳም በማስረጃ እንደምንወቅሳችሁ ሁሉ ዛሬ እንደዚህ አይነት ሰው ተገኝቷልና ደግመን እናመሰግናለን። በእውነት እንደዚህ አይነት ፖሊሶች ቢበዙ ኖሮ ምን አይነት መረጋጋትና ሰላም ይመጣ ነበር። አትሊስት በጀዋር መሐመድ እና በዓለም አቀፍ ጋዜጠኛው ግሩም ጫላ መካከል ምንድነው የተፈጠረው? ሁለቱ አካላት ስድብ አዘል ዱላ ቀረሽ መልእክቶችን ከተላላኩ በኋላ ጀዋር መሐመድ በፌስቡክ ገጹ ላይ ለጥፎታል። የተጻጻፉት ቴክስት ከጀርባዬ እንደምትመለከቱት ያለው ነው። አንብባችሁ ሐሳባችሁን ኮመንት ላይ ስጡበት። እሺ ምን ይላል? ፖዝ አድርጋችሁ አንብቡትን ያላነቡ ከፈቀዳችሁ ሰይዶና ጆኒ በአንድ ናይት 5 ሚሊዮን ብር እየሰጣቸው ፋይት እንዲያደርጋቸው የሚፈቅዱ ከሆነ ሁለቱን በአንድ ናይት ጆኒን የዛኑ ቀን ሰይዶን የዛኑ ቀን 5 ሚሊዮን ብር እሱ ይሰጣቸዋል። እኔ ደግሞ ሁለት አረ ሞላሃል በቃን ሞላሃል ሰማ አይደለም ሰይዶ አንድ ነገር አሁን ሰይዶ እሱ 5 ሚሊዮን ይስጣችሁ በአንድ ናይት ፋይት ያድርጋችሁ ያዝበለው ቦክሲንግ ፕሮሞሽን ከአዋር ጋር በመተባበር ይሄን ፋይት እናቀርብላችኋለን። ዩኬም ዱባይም ዲሲም ዋሬቨር ኢትዮጵያን በሉት ማለት ነው። ጉድ በጣ እንዲጠቅማ አትፈልግም ማለት ነው ሞሞ። ከዚህ በላይ እንዲጠቅማ አትፈልግም ማለት ነው። ምን ልታረገው ብራዘሪ? ምን ልታረገው? እንዲጠቅማ አትፈልግም ማለት ነው። ምን ልታረገው? ሰይዶ ነው የሚመልሰው። እናሸንፈዋለን ነው የሚሉ እኮ አሁን እናሸንፈዋለን። ማይክሮ ሰከንድ ይበቃታል። አባቴ ጥሩምባሽን ስነቲ በጣም ነው የሚመቸኝ። ሰይዶ የምር እየወደድኩ ኑዛዜ ካለህ ጻፍ። የዛ ቀን ሲሪየስሊ ተቀበለሽ። ግን ባችናና አንድ ጥያቄ ልጠይቅ። እዚህ ሰይዶ አለና አዋድን ከነ ኢስላም ከማቼቭ ከሌሎቹም ጋር እያየሁት ነበርና እንዴት ነው ነገሩ? ከነሱ ጋር ልምምድ ታደርጋለች ወይስ ከነሱ ጋር ፋይት ታደርጋለች? ግራፕሊንግ እና ግራውንድ ቴክኒክ ላይ በጣም ታፍ ነው እያየሁት ነበርና በጣም ሳይለንት ነው፣ ግን የሆኑ የሚሰራቸው ነገሮች ድብቅ የሚያደርጋቸው ነገር አለ። እንዲህ አይነት ሰው ደግሞ እጅግ አደገኛ ነው። እዚህ ያለ እንደ የት አለ ከስር እና አሁን እኔ እንደዚህ ሰይዶ ስነግራችሁ ሲሪየስሊ ፋይት ማድረግ ከፈለክ አንተም ጆኒም እየሰማችሁኝ አዋድም ፋይት ማድረግ የሚፈልግ ሰው ካሸነፋችሁት እሱን እኔ ከ5 ሚሊዮን ብር እስከ 10 ሚሊዮን ብር ድረስ እኔ ቃል አስገባላችኋለሁ። ካሸነፍከው ብቻ ስለተጫወትኩ 0 ሳንቲም ማንም አታገኘው። ለአሸናፊ ስፖንሰር የምናገኘው ብር 10 ሚሊዮን ብር እሰጥሃለሁ።
በአንድ ስፖንሰር የምናገኘው ብር በዚህ ሰዓት አይ ባንድ ያልሰጥ ደብል ያደርጋል ችግር የለም እንዲያስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ ያው ታሜ በጣም ብዙ ሰው የሚወደው በቃ የሀገር ኩራት የሆነ ድምጻይ ነበር። ለሊት ደውሎ አዘፍኖኛል አንድ ጊዜ ከዛ 50 ብር ሸለመኝ። ዳጊ በህይወት አስቸጋሪ ጊዜ የምትለው የትኛው ጊዜ ነበር? ፓፓ የሞተበት ጊዜ ነው ያላሰብነው ያልጠበቅነው። እሱ ሊያልፍ አካባቢ ራሱ በቃ ስቱዲዮ አብረን እንሄዳለን ምናምን እያለኝ ነበር። ያው በጣም መልካም አባት ነበረ። በጣም ስናጣው በጣም ድንገተኛና አስደንጋጭ ነበር። ላይ ኦልሬዲ እሱ ያለፈው ፋሲካ ከበዓሉ በኋላ ጉሮሮን ትንሽ አሞት ነበረ። በልጅነት ነው አባት ከኔ ያጣኸውና ኦፊሻሊ በዚህ ምክንያት ነው የሞተው ለማለት ምንለው ነገር የለም። ባየኝ ብለክ ያሰብክባቸው ጊዜያቶች ነበሩ? በቃ ውጤቱን ደግሞ ቢያየው በጣም ደስ ይለኝ ነበር። ሚያዝያ 10 ነበር እሱ የሚሞተው። ከዛ ሚያዝያ 6 ደግሞ የኔ ልደት ነበር። ከዛ ሚያዝያ 10 ደግሞ እሱ አለፈ ማለት ነው። አንተ የታሜ ከትዝታ የሰጠን ስጦታ ነህ። ካልዘፈንኩኝ አዘፍኑኝ ብዬ እኮ ነው። ምን አይነት አባት ነው መሆን የምትፈልገው? እኔ በቃ እንደ አባት ሁሌ መኮሳተር ለመደብሽ እንዴ ወይ ጉዴ። ሄሎ እንዴት ነህ? ቡኮያ ቡኮ አላየሁትም ነበር ስትደውል። እንደዚህ በሙክክ ነው የሚልልሽ። ቡኮያ ቡኮ ነው ስትይወሽ። ቡኮያ ቡኮ እቺ ሰሞኑ ጨዋታ ነች። አሁን ራሱ ባንድ ጄኑ ማውራክ ቡኮያ ቦካች። በጣም ይሄን እንደጨረስኩ ደግሞ የሚተኩስ ብዙ ሸሚዝ አለ። አዎ ማው ግርግዳም አጥባለሁ። ቢዚ ነኝ በቃ። ጨነቅኔ ደስ እያለኝ ነው የምሰራው። አታስብ እሺ። በቃ በኋላ እደውላለሁ። አሁን ቢዚ ነኝ። እሺ ቻው ቻው። እዚህ ላይ መለየት ይኖርብናል ተባባልንና መለየት አዎ አይ በቃ አይሆንም አንዘልቅም ከዚህ በላይ ይብቃናም ተባብለን ተለያየን። ከዛ እሱም ወደ ቤተሰቦቹ ቤት ሄደ። ወደ ሐዋሳ መጥቶ ምናምን የእሱ ቤተሰቦች እስኪ ችግራችሁ ምንድነው እሷም ትምጣና እንደዚህ ትዳር እንግዲህ ቃቃ ጨዋታ አይደለም እንደዚህ መጣላት የለባችሁምና ችግራችሁን አውሩ አሉ። እኔ ተጠራው ከዚህ ወደ ሐዋሳ ሄድኩኝ። እሺ ከዛ ስሄድ እሺ ምንድነው ምክንያታችሁ ለምንድነው የምትጣሉት ብለው ጠየቁን ማለት ነው። ስንጠየቅ እሱ እኔ በጠዋት ከእንቅልፌ ስነሳ እኩል አብራኝ ከእንቅልፌ ትነሳለች አለ። እሺ ተነስታ ምግብ ሰርታ አትጠብቀኝ። እሱ የጠበቀው አለ ፊልም ላይ የሚያየው ቁርስ አይ እንደ ቤተሰቦቹ ምናምን እንደዛ ኤክስፔክተር እኔ ከሱ እኩል አብሬ ተነስቼ ቁርስ ሲለኝ ቁርስ እኩል እና ምግብ አሰራን ቤት ውስጥ በቃ ታረፍቻለሽ ምናምን ነገር አለ። ከዛ ምናምንና እሺ አንቺስ ምንድነው ምክንያትሽ አንቺ ሲባል ከጓደኞቹ ጋር እየወጣ ጥሬ ስጋ ይበላል አልኩኝ። ጥሬ ስጋ የበላ ከጓደኞቹ ጋር ትቶሽ? አይ ስለቶኝ አይደለም ለምን በላ እየሄደ ማለት የለበትም። እሺ ከዛ ሰሙ በጣም አዘኑ። ይሄ ነው ምክንያታችሁ አሉ። ከተራችሁ ከዚህ ውጡ አሉንና ሩም ያደረጉ እግዚአብሔር አስወጡን። ጊዜ በጣም ተርፎባቸዋል። ይሄ ለሽምግልና ራሱ ይቀርብ ምክንያት አይደለም። በጣም ውጡ ተባል። በቃ ሩም አደረና ወደ ቤታችን ተመለሰ። እዛው ጋር ያዛችሁና ውጡ ተባላችሁ ወጣ። ከዛ ምን ሆናችሁ? ኧረ ተቃቅፈን ወጣን። በጣም ፍቅር በፍቅር ሆነ። እንደዛ እንቀን ተፋቅረን ማለት ነው። ልንከባከባት ብዬ የመጀመሪያ ሰሞን እኔ ቀድሚያት ከስራ ከገባሁኝ ከሰላየ ይዤ እጣን እያጨስኩ ጠብቃታለሁ። ቤቱን አጽድቼ ማለት ደስ እንዲላት። ከዛ ምንም አላረካ ሲል ምግብ ልስራ ምናምን የሚለውን እንትን አልኩኝና ከዛ ክክ አክስቴ ብዙ ጊዜ ትሰራለች ክክ ወጥና በቃ ክክ ወጥ ምናምን ዘርቼ ዛሬ ለየት ያለ ነገር ምናምን ብዬ እኛ ቤት ተሰርቶ አያውቅም እስከዛ ታይም ድረስ። ከዛ ሰራሁኝ ቀቀልኩኝ ምናምን ወጡ ከተትኩኝ ስልሱ ከተትኩ ምናምን በቃ ቆንጆ ነው ምናምን ብዬ እንትን አልኩኝ። ልክ ሳቀርበው ስልሱ ከስር ያኛው ቆሎ ነው ቁጭ ቆሎ ከዛ ቆሎ ላንተ ስልሱ ለኔ ብላ ቆሎን በልቼ አድርኩኝ እዛን ቀን እና ደግሜም ሰርቻለሁ። አክስቴ ጋር ደውዬ በደንብ ቀቅል ብላኝ ድጋሚ ቆሎ አረኩት። ክክ የሚባል ነገር አልበላምም አልሰራምም። ከዛ በኋላ በቃ ክክ የሚባል ነገር ብላ አቆም። ሌላስ ነገር የሞከርክራ ሞከረ በአራት አመት ያው አራት ዳኑስ ግን የቁርስ ነገር ሰርቻለሁ። እንዴት ተናገሪ እኔ ከዛ እንተ ተናገር። አሁን እዚህ ጋር ጠየቀችን የቁርሱን ነገር እንዴት አደረገች? ከዛ በኋላ በቃ ምንም እናትና የሚያስንቅ ሆነች። እግዚአብሔር የሰፈር ሰው ላይ የምጠኛ ነገር ነው። አዎ ደጋሽ ሆነን በቃ ማንም አይችለንም። ካልመጣ አበላም ነው ጎረቤት። እንደውም ቁጭ ቤ ጎረቤት ጠባቂ ሆንኩ። እናንተ ግን ትናንትና በሰራሁት ቪዲዮ
እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ፈይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያ ነሽ። ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እንጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄድ። እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪ? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም? ስለ ክርስትና ምንም አላስተማሩሽም? ስለ እግዚአብሔር ስለ ጌታ? አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱን ሳላስተማሩሽ እንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይሄንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደርጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት የማታውቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናቸው። ጥናትም አምጪ ያልሹ ቢካዝ ስለተናደርሽ ነው እንጂ ዲፕ ዳውን ዩ ኖ። ቆይ ይልሽ እሺ፣ አዎ ዩ ኖ ምክንያቱም የእናንተ ጥናት ኢቭን ምን ላይ ቤዝ እንደሚያደርግ እኮ እናውቀዋለን። በጣም የገረመኝ ነገር የሴት ልጅ እናትነት የሴት ልጅ እናትነትን በጣም ፕራዮሪታይዝ የምናደርግ ነን። እውነት ይሄ ማለት መስማትና ማዳመጥ የማይችል ሰው ካልሆነ በስተቀር ሴት ልጅ ስለ እናትነቷ ስለ ኢቭን ቡኮሽን ሄደሽ አብኪ የሆነ ነገር አርጊ አይደለ እንደሚባለው አዚፍ ለቤተሰቧ የምታረገው ነገር እኮ ፍጹም አክሴፕት የማይደረግ ኋላ ቀር እንደሆነ ወዳ ፈቅዳ የምታረገውን ነገር እኮ አጌንስት ነው እኮ የምትሆኑባት። እኔ ባለ ጌታዬ ነው ምናምን ካልሽ ሄደሽ ስሌቭ ሆን ትችላለሽ። ወዳ ፈቅዳ አይደለም። ትክክል ነው። እዚህ ጋር ደግሞ ምንድነው ወዳ ፈቅዳ የምታረገውን ነገር ማረግሽ ትክክል አይደለም። ለትዳርሽ የምታረጊው ነገር አግባብ አይደለም፣ እየተጨቆንሽ ነው ትላላችሁ። ምንም ጥያቄ የለውም። በጣም ብዙ ሴት ወዳ ፈቅዳ ለባሏ ለልጇ ለቤቷ የምታረጋለች። ፕሊዝ አሁን አንቺ ካልመሰለሽ ይልሽ እኔ ብዙ ሰው እኔ አንድ ነገር ያየሁት ልንገርሽ። መጀመሪያ ኤኒ ሪሌሽንሺፕ በእንደዚህ አይነት አቲቲዩድ አሁን እናንተ ያላችሁ ዘ ዲፌንሲቭ የሆናችሁበት አቲቲዩድ ኢስ አውት ኦፍ ትራውማ። ሰው ምንም አይነት ነገር መጀመር ከፈለገ ደግሞ መጀመሪያ you guys need to heal። ምክንያቱም ኤቭሪ ሰው አይደለም ኤቭሪባዲ ኢዝ ናት አቢዩዘር። ሁሉም ሰው አቢዩዘር አይደለም። ጀነራላይዝ የምታረጉ ልሽ ፍቅር በጣም ወድሻለሁ፣ በጣም አከብርሻለሁ። ቆይ አንዴ ልናገር ቢካዝ በጣም መስመር እየሳትሽ ስለሆነ ማለት ነው። No, you want to continue this conversation አንዴ አዳምጪ። በመጀመሪያ እኛ እነማን ናችሁ? ከሌላ ሰው ጋር ነው እየተከራከርሽኝ ያለሽው? እኔና አንቺ ነን አይደል እያወራን ያለነው? አንቺን ብቻ አይደለም መጀመሪያም እኮ ተናግሬያለሁ። አንቺንና አንቺን ሰፖርት የሚያደርጉ ጆርዲ፣ አንቺንና አንቺን ሰፖርት የሚያደርጉ እኔ ከአንድ ኢንዲቪጁዋል ሰው ጋር አይደለም እየተከራከርኩ ያለው። አንቺንና አንቺን ሰፖርት የሚያደርጉ ጆርዲ፣ እኔ ኢንተራፕት ማድረግ አልወድም፣ ግን አሁን this time አፋፌን እያልሽ ስለሆነ እኔ ማውራት አለብኝ። ዩ ኖ ይሄን እንትን ሪከርድ ራሱ ያደረገውና ፖስት ያደረገው ሰው የጆርዲ ሰፖርት ነው። ከላይ ጻፉትን ተመልከቱ። everybody could not see ያደረገው I don't care about everybody. I care about what you're saying.
በመጀመሪያ ሳይኮ not even listening እኮ ግድ የለም እሱ እንዴት እያሰማው እንደሆነ ትነግሪኛለሽ ችግር የለውም እሱ ግን what you cannot do is ትራውማ ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም የብዙሃንን ሰዎች ላይፍ የብዙሃንን ሰዎች ፔን የብዙሃንን ሰዎች ጥያቄ እናንተ ትራውማ ስላለባችሁ ነው ሪሌሽንሺፓችሁ አይሰራም ምናምን የትኛችንንም በግል ቁጭ ብለሽ ቴራፒስታችን አይደለሽም you can't psychoanalyze ማድረግ አትችይም ከምታወሩት እኮ ይገለጻል እኮ ከምትናገሩት ነገር እኮ ይታወቃል እኮ ምንድነው በየአደባባዩ አይደል እንደምታወሩት ነገር ትራውማ አይደለም ጤነኛ መሆናችሁ ራሱ የሚያጠራጥራል እንዴ we can discuss about the facts ከፈለግሽ ስለ ፋክቱ ማውራት እንችላለን መነጋገር እንችላለን እኔም ስተዲ አምጪ ያልኩት ሐሳብ የማይገዛን ከሆነ ሐሳብ የማይስማማን ከሆነ እኔም ዳታ ማምጣት አለብኝ አንቺም ዳታ ማምጣት አለብሽ ነው now አሁን ዳታ አምጪ ስትባይ አይ እናንተ ትራውማ ስላለባችሁ ነው ትሪገር ሆነሻል ዲፌንሲቭ ሆነሻል ምናምን እያልሽ ያልሆንኩትን ነገር ሆንሽ የምትይኝ ከሆነ እዚህ ጋር እናቆመው ሁሉ ነገር ይቀር እኔ ላሳምንሽም አይደለም የመጣሁት እንዲሁ በቃ ቪዲዮ ሰርተሻል አይ ሚን ምን ፈልጋ ነው አንደኛ በጣም በሰላም ምንም ሳንጨቃጨቅ ሐሳባችንን ተደማምጠን የተለያየ ሐሳብ ይዘን let's agree to disagree ተባብለን ተከባብረን የተለያየን ሰዎች ነን ያንን ዲኮረም አሁንም እዚህ ጋር ማምጣት እንችላለን I am going to psychoanalyze you I am going to blame you for the trauma that you experienced እና የምታነሺው ሐሳብ invalid ነው trauma ስላለብሽ የሚል pipeline ይዘሽ የመጣሽ ከሆነ ግን I don't want to continue this conversation ለቀጥል መጀመሪያ ንገሪ are you going to psychoanalyze are you going to talk about traumas ምንም የሌለሽ ኢንፎርሜሽን ላይ it is what it is ስላንቺ እኮ አይደለም እያወራለሁት ነው ስላንቺ አይደለም እያወራሁ እነሱ ምን ተዛማልታ አንቺንና አንቺን የሚከተሉ ሰዎች ስለማንም ተዛማልታችን ፍቅር that's wrong ማውራት አይችልም ይልሽ ስፔሻሊ ካውንሰለር ነሽ አንቺ ከኔ በላይ እንደውም ስለዚህ ነገር ማወቅ አለብሽ you're a counselor you know better so social media ላይ ያሉ ሰዎችን ገና ትሪት ሳታደርጋቸው ነው እንደዚህ የሚያደርጉት ምናምን ማለት አትሽኝ እኔ ደግሞ አፌን ሞልቼ እናገራለሁ አብዛኛው የሚያረጋው ሪአክሽን it's out of trauma I am not saying የሆነ specific ሰው አንስቼ እነን ይመስላል እንግዲህ ጥላ ሄደች ማለት ነው anyway እሺ anyways ከሰሙ ብዙ ስተታቸው ስለሚገለጽ ብዙ ነገር ስለሚመጣ ለዲስከስ ክፍት አይደሉ anyways የኔ አላማ ሳጠቃልለው የኔ አላማ ማንም ሳይገፋፋ ሴት ስትጨቆን ለሴቷ ጭቆና አብሮ የሚታገል ወንድ ሲጨቆን ለወንዱ ጭቆና አብሮ Oh shit. I don't think I have money on me. Did you got money? I didn't have. Oh, I only got the dollar though. Maybe. ታልሉኝ ማ ምን እኔ ምንድነው የምትለው? እንደው ለነፍስ ሆነ ልቀቅ ወይ ብሬ ፈጣሪ ወይ የቤት ኪራይ እንኳን መክፈያ የለኝም የኪሴን ነገር አደራ ብድር እንኳን እበደራለሁ እናት ጥብስ ታመጭልኛለሽ ያው እንግዲህ ደሃ መች አፒታይት አለው ጥሎብኝ ግን ደረቅ ጥብስ አልወድም እናት ሽሮ ነገር ታመጭልኛለሽ ፈሰስቢ ይሄ ጥሎብኝ ሽሮ ካለ ቋንጣ ፍርፍር አልወድም ፈታይ ግዴለሽ እናት ቋንጣ ፍርፍር ታመጭልኛለሽ የሰው ልጅ ፕሮቲን ማግኔዚየም ፐሮክሳይድ ያስፈልጋል እኔ ደግሞ ያው ቋንጣ ፍርፍር እንኳን ልብላ ብዬ ነው 3 ምግብ ስለበላው ሰው ይገምተኛል ግን
የሆነ ለአይነት ያህል ፓስታ ነገር እንኳን ብጨምርበት ችግር የለውም። 3 ቀን ከቤት አልወጣም። እናት ፓስታ በስጋ ታመጭልኛለሽ? ይገርማችኋል፣ ያው ደሃ ፓስታ አይበላም ይላሉ። ፓስታ እንበላለን፣ ስፓጌቲ ነው ማንበላው። የቤት ኪራይ መክፈል አልቻልኩም እና እኔ መቅደስ ፓስታ መብላት አቀተኛል። አንተ ማስሎንክ ነው ማረገውና ማላረገው የምታውቀኝ። ስፈልግ ነው ማረገው። እሺ ምንም ነገር ስፈልግ ነው ማረገው። እኔ ራሴ ማንግሰው ነኝ። እንዲያርገኝ እንደታርገ አትበለኝ። አልፈልግም። በቃ እንድትናገረኝ አልፈልግም። በቃ አትናገረኝ አልፈልግም። ራሴ ነው ማንግሰው ነኝ። እኔ ያልኩሽ ቀበቶሽን አርጊ እንዲህ አይነት ፈተና ነው የገጠመን ጎበዝ። ሃይ ኮምፓራቲቭ ሱፐርላቲቭ it is with this right it is point 1 point it is countries position the right point I don't believe position the right it was a kind superlative comparative it's position signed እኔም እሱ ነው in them creditation unit 1 unit 2 it is position the credit I don't believe position the right point why guys suggested it was I don't believe in decisions that I bite. The country position. Hello? Hey! Oh, let me see the baby. I want to show my aunt. It's on FaceTime. Hey! She's talking to you. Yeah, it looks... Auntie Simeon. What? It's on FaceTime. I'm so sorry, but I don't know why my... Auntie Simeon. Please. What? She's No, I'm so sorry. No, I think she saw something funny. Wait, Auntie Simeon. Okay. Hey, can I see the... Yeah, I want to show my aunt. Oh, baby. Yeah. Oh, sweetheart. No. It's FaceTime. How are you? Congratulations. You're on FaceTime. The baby sleep. Is it pretty? Is it... Oh wow! Oh, my friend just had the baby. What? Hey, you just called. Look, Dabish is my friend's baby. Ooh, Jesus! What happened? What the heck? No, it's What FaceTime. the hell? Azur. Oh my! It looks like. Look at the baby. That's mama. What? They're on FaceTime. Baby. They're on FaceTime. Say hi. Oh, my friend. They just had the baby. Wow, it looks just like the dad. What? It's on FaceTime. God. Oh yeah. Look, my friend just had a baby. Isn't it cute? No, they're on FaceTime. Yeah? They're on FaceTime. Oh, sorry. Oh, sorry. It's very cute. Say, Ma, they're showing the baby. The baby. ጤና ይስጥልኝ። ምናለ ያረጋል ምናለ ያረጋል ፖሊስ ይዘው ጥያቄ ፈልገኑ ነበር። ጣቢያ እዚ ሽብሻቡ ነው ይዘው ልታስቀሩኝ ነው እንዴ? ነው አይ ጥያቄ ነው። ህጋዊ አግባብ ባለው መሰረት እንድንነጋገር ነው። አሰራሩንም አናውቀዋለን ነው። እንደዛ ነው። ግን ለማንኛውም ልንገራቸው አይሻልም? እንደወጣ ቀረም ብሎ ከሚያስቡ አይ ስጋት አይግባ። እኛ ለስራ ነው የፈለግን። እሱ አትጨነቅ። ለምን አይነት ስራ ነበር? ዜና እንድታነብ ዜና ላቀርብ። ወይኔ ውሸት አልችልም። ይቀርታ እንዴት ያለ ንግግር ነው? ቆይ ማንነኝ ብለህ ነው የምታስበው? ይሄው እውነቱ እኮ እዚህ ጀመረ። እንደሌላ ቀን እዛው ብንጨርሰሻለን። ቀጥል እዚህ እማዬ በቃ እንግዲህ እንደሌላ ቀን ወስደውኛል። ይሄ የሚመልሱኝም አይነት ነገር አይደለም። ምድር ቤቶችን አውራቸው እንግዲህ ፋሚሊ፣ እናንተም ፎሎ እያደረጋችሁ ፈነስ ፋይት አዲስ አካውንት ነው። ቀጥል እኔ ማረ ሪሰርች አጥኝ ቀድሜ ገብቼ ሰሞኑን ከኮሜዲያን ምናለ ጋር በተያያዘ ኮሜንት ምናምን ስናነብ ታስሯል ምናምን የሚል ነገር እያየው ነው።
በመጀመሪያ ደረጃ ምን አልታሰረም። ሁለተኛ ደግሞ እነዚህን ነገሮች ተከትሎ መረጃውን እንኳን በትክክል ሳያጣራ የሆነ ግለሰብ መጣ ምናምን ነገር አለ እና እሱን ሰውዬ ሳስብ ምን ትዝ አለኝ መሰላችሁ? አንድ ከአፍሪካ ሀገር የሄደች ጽዳት ሰራተኛ ኢሮፕ ውስጥ የሚገኝ ሆስፒታል ውስጥ ትቀጠራለች እና የሆስፒታሉ ሽፍት የጽዳቶቹ ማለት ነው ሰኞ አንደኛው ዋርድ ላይ፣ ማክሰኞ ኦአር ሊሆን ይችላል፣ ሮብ አይሲዩ ኢመርጀንሲ እያለ ይቀያየራል። ታዲያ ከሆነ ጊዜ ጀምሮ ኢመርጀንሲ ላይ ሐሙስ ሰው ይሞታል። ይሄንንም ከጊዜ በኋላ ነው ኖቲስ ያደረጉት። ሐሙስ ለዛውም አንድ አልጋ ላይ ያለ አንድ ቁጥር ላይ ያለው አልጋ ይሞታል፣ ፔሸንት ይሞታል። በኋላ ሊደርሱበት ስላልቻሉ 5ኛ ሳምንት ላይ ካሜራ ተገጠመ። ለካ ሐሙስ ያቺ ጽዳት እዛ ትመደባለች። ሌላ ቀን ሌላ ቦታ ነው የምትሰራው። ምንም እንኳን አላረገችም። የጽዳት ማሽኗን እየገፋች ትገባለች። ከዛ በሩ አጠገብ ያለ ሶኬት አለ። እዛ ላይ ለሰውየው ሰፖርት የሚያደርግ የማሽኑ ሶኬት እኮ ነው። እሱን ንቅልት አረግና ትሰካለች። አርጋ ቤቷን ስጨርስ የጽዳት ማሽኗን ነቅላ ሶኬቱን ስክት አርጋ ትወጣለች። ሰውየው ሞቷል። ሐሙስ ይሄ ነው እየተፈጠረ ያለው እና አሁን ያቺ ሴትዮ ምን እንዳጠፋች እንኳን እንዳንወቅሳት አጣቆም ይሰራችን ማለት በምን እና እዛ ጋር ቤት እያጸዳች ነው፣ ግን እዚህ ጋር ሰው እየገደለች ነውና ያው ለመጀመሪያ ጊዜ ስራ ሰርተ ለመጀመሪያ ጊዜ ደሞዝ አግኝተ ለመጀመሪያ ጊዜ እናት ቤት ቡና ይዘህ ሄደ ሰጣት ከተመረክ በኋላ ስትመለስ ታናሽ ወንድም ታላቅ ወንድም ምናምን ይዞ የሚሄዱት ነገር ለማዘር ብዙም አያሳስባል። አንተን ነው የምታስታውሰው። ቡና መሃል ለቅሶ መሃል በቃ ባልትና ሽንኩርት እየከተፈች ወይ ልጄ እያለች ቡና እጅ እኮ ነው የምታየው። እናት እኮ በቃ ቡና ማሰብን ቴሌቪዥን ይዘህ ብትሄድ ከዛ በኋላ ፍሪጅ ይዘህ ብትሄድ ሁለተኛ ደሞዝ ላይ ምንም ለሷ ምንዋም የመጀመሪያ ታይሟ የመጀመሪያ ደሞዝን በቃ ቡና አይናት ከቤቴ ቡናና እንጀራ ሳጣ ደሃ የመሰልኩ ይመስለኛል ያለችው እናቴ ትዝ አለችኝ። ኧረ እባክሽ ደወለ በእናትሽ ምን ልበለው? አሪፍ ፒካፕ ላይ ችግር ደወለ አሪፍ ፒካፕ ላይ ችግር አለ። ታዲያ አባ ኮብለ እንዴ ለቤን በረገድከው ታሻሊ አሪፍ አባ ህፃን ነህ እንዴ? አባ ህፃን ነህ እንዴ? አጫውቹ አለኝ። ኧረ ፒካፕ ላይ ሌላ ነገር አባ ጭቃሸኑ ነህ እንዴ? አባ ጭቃሸኑ ነህ እንዴ? ወጠርከኝ በእናትሽ ሌላ እስካሁን አልገባሁም። የነገርሽው ነገር አንቺ ልጅ ነው የመጨረሻው ማን ይልባል? አባ ደነዝ ነህ እንዴ? ቀጥይለት እየጠበቀሽ ነው። በቃ አለቀ። እናቴ አይገባውም ምንም። አባ ከዚህ በኋላ ባነሰው ፒክ ዳውን ስሚኝ እናቱ ጠላነሽ እንዴ ቱበላት አለኝ። እናቱ ወተት ነሽ እንዴ ተባጣጣሽ ትላታለች። ዘሪት ፌሚኒስት ነሽ መሰለኝ አታምሪም። ኮብልስቶኑን ሲቆጥረው ጎሏል የት ሄዶ ነው ብዬ ሲጨነቅ ለካ እዚህ ነሽ ትላታለች። አጠጋቢ ነው የማትደርሰው። ከዛ በኋላ ሲግማ ያንስ ይሄ ጫካ ማር የሚባለው ነው። ይሄ ዝም ብሎ መንደር ውስጥ ከተማ ውስጥ ከአር ላይ ንብ ቀስሞ ያመረታ እንዳይመስል። ይሄ ከከተማ አር ከከተማ ሽንት ቤቶች ከከተማ አበባዎች ውስጥ ምናምን የመጣ ሳይሆን ይሄ ከመሬት ስር ትክክለኛ ንጹህ አበባ ከኮሪደር ልማቶች ከወንዝ ዳርቻ ልማቶች ክብር ጠቅላይ ሚኒስትር እሺ በየክልል ከሰራቸው በክልሎች ወንዝ ዳርቻ ኮሪደር ላይ ካሉት አንዱ ጨፌ የሚታወቀው በልማት ነው። በማር አምራችነት እንታወቃለን። ይሄውና በዚህ ይሄ ስል ግን ማስታወቂያ እየሰራው እንዳለውና እንድታቅልኝ ፈልጋለሁ። ይሄ ማር ልዩ ማር ነው።
አገኘው ብለ ደግሞ ይሄንንም አንዴ ክተትና አመማሉክ አንዴ አትብላ ሶ በፊት growing up እናቴ ከእንደነዚህ ልጆች ጋር ተዋይ እነዚህ ልጆች አልተመቹኝም ተንኮል ያስተምሻል ጥሩ ልጆች አይደሉ ምናምን ትለኝ ነበርና እውነት ለመናገር በዛ ጊዜ ባይገባኝ ቆይቶ የሆነ ነገር ይሆናል እና እንዴት ነው እንደዛ ቀድማ የምታውቀው ግን እናትነት ወይ ምናምን እላለውና አሁን ደግሞ እንደዚህ በቃ ተንኮል የሚያስተምረኝ የሚያበላሸኝ ምናምን አብሬው ሙሉ ሰው ልጄ ነው እና የቴጂ ይሏል እንዴ እኔ በዚህ ደረጃ ተንኮል ይሰራል እንዴ ኖርማል ጠረጴዛ ወንበር ምናምን እኮ አይደለም የሆነ ወንበር ገልብጦ ብሎን ፈቶ ድንጋይ አጋጭቶ ሳት ሲፈጥር ምናምን ታገኙት ችግር በቃ ፈጥሮት ነው የሚያጠፋው እንጂ ተፈጠረ ጥፋት ራሱ ጨርሷል እንደዚህ አዲስ ጥፋት ነው የሚፈጥረው ማለት ነውና እኔ አሁን እንዴት ነው በቃ ማለት እንዴት ነው አሁን እዚህ ጋር ውዬ እማልበላሸው በቃ እንዴ ማጥፋት ይችላል ይያልኩ እየተማርኩኝ ነው እንዴ እኔ እኮ ሰው ቤት ወስጄው ታላቁ ቤት እንግዲህ 3 ወር 4 ወር የምትበልጠው ልጅ ቤት ወስጄ እሷም ታውቃለች በቃ ዝም ብላ ሶፍት የሆነች ምንም የምታሳዝን ለባርቢና ለሲንዲ ሻይና ወተት እያፈላች የምትጫወትልኝ ጠረጴዛ ላይ ወጣ እንዴት ዓለምን ወደ ታች ማየት እንደምትችል አስተምሯት መጣ ወላጆቿ ከሱ ጋር ኳለች በኋላ ጠረጴዛ ላይ እየወጣች መንጠላጠል ጀመረች ልጅቷ እኔ አምናለሁ ምን አምና እኔ እኮ ከዚህ በኋላ ልጄ ተጠርቼ ወደ ቦታ ልጅሽ እንዲያረገናት እሷ ያረገው ምለው የለም እንዲህ ሳላረገባችሁ እንዲህ እኮ ማድረግ ይችል ነበር እራራላችሁ ነው ምለው እኔው የቴጂ ነው አለ እኔ እየተበላሸው ነው መጨረሻ በቃ ወንድ ልጅ አብዛኛው ወንድ ልጅ በጥባጭ ነውና ያሰክራቸዋልና አጡዟታል ቀሚስ በቃ ሆነ ተከናወነ ሚስ ኮምባላቴድን በቃ ትምህርት ቤት ፍቅር አበቃ ሚስ መጨለልሽ አፈርሶን ማስተዛዘኛ ቀን እንደው ስሞት ታላችሁ አፈርሶን በል ቢያንስ ሚስ የከፈለው እስከ 30 ነው አይደል ቢያንስ እስከ 28 ግማሽ ቀን ድረስ እንኳን ይማሩልን ሚስ ታይግን ሚስ እኛ ላንቺ ጊዜ እንዲነን እኛ አንቺን ቅዳሜና ወደ አላሳረፍንም ከስል ኮሜንት ላይ አሳርፈናል ወይ እኛ አንቺን ለበዓላት አላሳረፍንም ምን ለበዓል ብቻ ለኢፍ ለዋዜማ ያልሽ አላረፍሽም አልተዝናናሽም ወላጆችሽ ጋር ሄደሻል ሚስ ውለታ ቢስ አቱኝ እኛንም ወይ ቅዳሜና እሑድ ያዥልን ወይ እስከ ሰኔ እንደኛ እስከ ሰኔ 30 ነው የተማርነው በእኛ ጊዜ ምን ስለሆኑ ነው አሁን እነሱ በ18 ጨርሰው ተጠናቀው ቁጭ የሚሉት ሚስ አልጎዘጎዝንም ገና ኦሆ ሚስ እኔ በግሌ ጨጓራዬ ስር የሚነጠብ ነገር አልጎዘጎዝኩም እንዴ ኧረ ሚስ ኧረ እባክሽ በይ ማስተዛዘኛ ሴት ስትረብሽም እኔ እንጫላቅ በኋላ ነው ሴት ሪፖስት ያደረጋችሁ ረዊናሺ ምንድናት እሷ በሉካም ቡድን ነው የሷ መታየት ያለበት ፈላስፋ ሊማ ሊሜዜም ጤጤ ምን አለ ስፓክ ለማዝ ፉዛዝ አለ ምን ለማለት ፈልጎ ነው የአዳም ትዳር ያልፈረሰው የሚስቱን ቤተሰቦች ስለማያውቃቸው ነው አቤት ሰኔ ግንግፋት ከዛ አያትሽ ናቸው የፈሱት በየግግም ያችን የመሰለች ልጅ በገዛ ፈሲ ላጣት አስበዋል ደግሞ መርዝ ብትው እንዲሁ አያትየው ቆይ ምንም አይሉ ይሄ ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጪው አንተ ሰላቢ ምን አባ ነው የምታላዝንብኝ ጉድ ይምጣና ኧረ እኔ ምን እነግርሃለሁ እንካራሴ የመጀመሪያው ቪዲዮ የምን አባ ቪዲዮ ነው ደግሞ ሶ አፓረንትሊ ሴጣን የቲክቶክ አካውንት አለውና ምናልባት ይሄን ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበር መልአክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆኖ የወደቀው ነው እጂ ማናት ቆይ ምንድን ለምን አርፎ ተቀመጠ ነው እኔ ማላወቅኳትም ቦስተትና ኮና ትሪፖስት አድርግ ያዩት እስከ መጨረሻው ሌላም አለው ኧረ እባክህ ሰሰደብ ቁጭ ብዬልኝ በ24 ሰዓት ውስጥ ይቅርታ ቪዲዮ ካልሰራች እቺ ልጅ ከባህል ያፈነገጠ ንግግር ብዬ እከሳታለሁ ምን አለ በለኝ ኧረ ግን ይሄን ያህል የሚያስከስስ ንግግር የለውም እኮ አሰላቢ ኧረ አለው ሰውን ተስፋ ታስቆርጣለህ ራሱ እንዲያጠፋ ታስደርጋለህ ሲኦል ደብሮሃል ከፈጣሪ ጋር ተስማማ ይቅርታ ጠይቅና ምናምን ያለች ተስማማ የት እንስማማ ብሪቶሪያ ተስማማና ትምጣና ደግሞ ክፉን ሰው አይደል እንደ ራሱ ላይ ሰው ላይ እየከፋ ስንት ነገር እያደረገ እያሳበደ ራሱ የሚያስጠፋው እኔ ዝም ስላልኩ ነው በእኔ ስለተሳበበ ቦስ ደም ከፍ እንደይለራ በቃ አይን ይልከጠቅና አስደርጋታለን ለሁሉም መናደድ ምንድነው አይደለም ሰላቢ ያናድዳል እኔ አውቁም ነገሩ ምንድነው ከሰው አልበሰም ነው አሁን ሰለሞን ይሁን 10 ሚሊዮን ይሰጣል ግን እናትና አባቴ ይሞታሉ በትባል ተስማማለህ አንተ ያማል እንዴ ምን አይነት ጥያቄ ነው የምትጠይቀው እናት አባት በገንዘብ ይተካሉ ወይ ይቅርታ እንትን ሱስ አይተኩም እውነትህን በዶላር ከሆነ ግን እስማማለሁ አርጅቷል ምን ያደርጋሉ ከዚህ በስማ አሁን እኔ ከሰለሞን ብሼ ነው
ምሮ የምታየው ግጥም ነው በእውነት ግጥም ነው ግጥም አሁን ግጥም ትጀምራለች ከብር ግጥም እኮ ነው ከብር ግጥም እኮ ነው ግጥም ብዙ ኖሬ ነበር ፍቅር በሚመስል በሰጠኝ ቅዠት ጠልቄ እየዋኘሁ ተመስገን አንተን ያጣው ለታ ራሴን አገኘሁ እኔ ደሞ የግሬ ማጠሩ የጀማሪ ሴት አሽከርካሪ መኪና ስትነዳሽ አንተ ያየ ምን አለ ሰው እኮ ነው አይተታል እኮ ምንም እኮ መደማመጥ ማቀቷል እኮ ሰው አይ አሁን ተስፋዬ ምን አለ ልጆቹን ቢያደርስልኝ ዛሬ ያን እንዳያልኩት ተስፋዬ ምን ችግር አለው እስኪ በጥት ነው ክላክስ ምን አለ ብትወጣልኝ ተስፋዬ እግዚአብሔር ያዘረ ደግሞ ማንም የሚደውልብኝ በዛሬ ቀን አሁን በዛሬ ቀን ትደውያለሽ ሆን ብለሽ ነው ሆን ብለሽ ነው ፍቅር እንዲዘኝ እኮ ፈልጋለሁ ግን ከሰኞ እስከ ዓርብ ስራ ነኝ ከዛ ቅዳሜ ደግሞ ልብስ ማጥበብ ቀን ነው እሁድ ገነት ጋር ጸጉሬን ተሰርቼ ለሰኞና እስከ ዓርብ አቅዳለሁ እና መቼ ነው ፍቅር ያዛችሁ እናንተ መቼ ጊዜ እንደምትሰጡ ለኛ ለሲንግሎቹ አንዳንድ ኢንፎርሜሽኖች ኮሜንት ሴክሽን ላይ ድሮፕ ብታደርጉ ሲንግሎች ደግሞ ጊዜ እንዴት እንደምናብቃ ይውላክ ሲንግሎች ደግሞ ሪሌሽንሺፕ ውስጥ ያሉ ጓደኞቻችሁን ሰብሰብ አድርጉና ይምከሩን ሃኒ ያለማችን ክፉ ሰው በሆነ ምን ይሰማሻል አንተ ከኔ አስራቅ እንጂ እኔ ምንም ልትሆን ችግር የለብኝም መርጌታ ይችላል ሃኒ የሆነ ቀልድ ነገርሽ በጣም የሚያስቀልድ እሺ የሆነ ጓደኛዬ ካልሲው ይሸጣል ይሄ ብቻ አይደለም ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው በር ማለት ነው በር ይዘጋል መርጌታ ይችላል በጣም ለምወዳችሁ ለማከብራችሁ ወንዶች የተሰራ ቪዲዮ ነው ሚስት ማለት ነው እርጉዞናና አራስ ቤት ሆና የሆነችው ነገር ምትሆነው ነገር መቼም አትራሳለን ስለዚህ ተጠንቀቅ ከሴቶች የመጣ ድምጽ ነው እንፈራችኋለን ታስሩናላችሁ ብለን እንጂ አንጀታችን አሮ ነው ቁጭ ያልነው 20 አመት የቆጠብነውን ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ ነው የመጣሁትና ምንድነው ያለችው ከጫካ ፕሮጀክት የሚነሱ ሰዎች ብዙ ቤቶች ናቸው የሚፈርሱት የሚሰጣቸው ኮንዶሚኒየም ነው አለች የትኛው ኮንዶሚኒየም እኛ የቆጠብነው የትኛው 40/60 የትኛው 20/80 እኛ የቆጠብነው 15 አመት ሙሉ የጠበቅነው 20 አመት የጠበቅነው እንዴ አራ በዛችሁት አንዴ ለወታደሮች ስትሰጡብን አንዴ ለምስኪን ብላችሁ ስትሸልሙብን አንዴ ሽልማት ይገባዋል ለምትሉ ለአይከን ሰው ስትሸልሙብን ይሄ ኮንዶሚኒየም እኮ ባለቤት አለው እኛ ዜጋ ነን እኮ እየጠበቅን ነው እኮ እየከፈልን እኮ ነው የከፈልኩበትን የኔን ቤት እኮ ነው እየሰጣችሁ ያላችሁት እንዴ አገሪቷ የደሃ መሆኗ ቀርቶ የነገስታት ልትሆን ነው በቃ የኛ ሀገር አይደለችም ምክንያቱም ጫካ ፕሮጀክት ይሄን ያህል ህዝብ እያፈናቀለ ይሄን ያህል ህዝብ ዋጋ እያስከፈለ ካለኛን ዋጋ እያስከፈለ ካለ በቃ ይታወቃል እዛ አካባቢ ምን እየተሰራ እንደሆነ ማለት ነው ለምንድን ነው ቤታችንን ማሰጡን ዘንድሮም ይሄው ኮንዶሚኒየም እንሰጣለን አላችሁ እስካሁን ምንም ነገር የለም አይደለ የቆጠብነውን ቤት ለምን አሰጡንም እኛ ለከውትድርና ተመላሽ እዚህ ምስኪን ተገኘ ለሁሉም ይሸለመው ተነስቶ ኮንዶሚኒየም ነው እኔ ጥያቄው አይሸለመው አይደለም መንግስት የራሱ መንደር ሊኖረው ይገባል እንደዚህ አይነት ችግሮች ሲኖሩ አንስቶ የሚሰጠው ቤት የራሱ ቤት ሊኖረው ይገባል ኮንዶሚኒየሞች የመንግስት ቤት ብቻ አይደሉም የህዝብ ቤት ናቸው ህዝብ የሰራው ነው 40/60 20/80 በህዝብ ገንዘብ የተሰራ ነው መንግስት ድጎማ ያርግበት እንጂ እንዴ 15-20 አመት ሙሉ ጥገኝነት ቁጭ ብሎ እየጠበቃችሁ ያለ ማህበረሰብ እንዳለ ለምን አታውቁ
ሼም ኦን ዩ በቃ ሼም። በጣም ነው የመረረን። አሁንስ እንዴት ነው በእናንተ ስህተት ከዚህም ከዛም ያፈናቀላችሁትን ማህበረሰብ ኮንዶሚኒየም የምትሰጡት? አዘጋጅታችሁ ያስቀመጣችሁት አለ። እኛ የቆጠብነው 15 ዓመት የጠበቅነው 20 ዓመት የጠበቅነው እንዴ እዛ ጋር በእናንተ በኔጌቲቭም ይሁን በፖዚቲቭ ምክንያታችሁን ያስለቅቃችሁት ሰው የራሱ የሆነ መንደር ስሩለት፣ የራሱ የሆነ መብት ስጡት እንጂ የኔን እየነጠቃችሁ አይደለም። በዛ እስከዛሬ እኮ ዝም ብለናል። አሁን ደግሞ ጭራሽ ለጫካ ፕሮጀክት ለዛ ለትልቅ ፕሮጀክት ትልቅ መንደር ከትልቅ መንደር የሚሰደድ ማአት ማህበረሰብ እኛ በቃ ዘላለም ቤት የለንም ማለት እኮ ነው። ፍትህ ለኛ ለ20/80 እና ለ40/60 ተመዝጋቢዎች እናንተ ተንቀሳቀሱ። እንደዚህ የተመዘገባችሁ ሰዎች ተንቀሳቀሱ፣ ዝም አትበሉ፣ እንንቀሳቀስ። ቢያንስ እንጠይቃቸው ይከልክሉን። ዝም ግን ማለት የለብንም። በቃ እኛ ራሱ ዱዳ ሆነናል። ምን ሆነን ነው ማንጠይቀው? እስር ቤት የመጀመሪያ ቀን ስትገባ ምን መስል ነበር? የሻማ ሰጥታል ወይ ዘፍናል? የሻማ ሰጥቻለሁ እኔ በጣም ከባድ ነበር ኤክስፒሪየንስ። ከባድ ሳይሆን እንዴት ነው መጀመሪያ ቀን ስትገባ ከዛ እኔ አሁን ከሰው ጋር የመግባባት ነው እንትን አለብኝ። ብዙ ቶሎ አልቀላቀልም ከሰው ጋር ወዲያው ምናምን። ይሄ ነው ፍላጎቱ ሳይሆን ፍላጎቱ አይ ቲንክ እኔ እንጂ ከሰው ጋር የመግባባት ችግር ኖርብኝ ያለና ከዛ ደግሞ እንዴት ነው አላ የሆነ ፌመስ ሰው ሆነ ነው የምትገባው። እስር ቤት ገባ ሆነ ሬፑቴሽን አለ ሰው እንትን የሚለውና የተፈጠረ ያለው ነገር አያውቁትም እነሱ። አንተም አዲስ ነህ፣ እነሱ እናንተ አዲስ ናቸው እንዴ ይላል ሰው። ከዛ ደግሞ የገባውበት ሰዓት ቆጠራ ሊጀመር ሰው ሁሉ ተወታች 11 ሰዓት ላይ 11 ሰዓት 12 ሰዓት አካባቢ ነው የገባሁት። ናቃ ህዝቡ በሙሉ እያለ ተግባታየ ነገር ናቃ እንትን አለ እሱ ነገር ነው። ትንሽ ፎቶ ነሳ ስልክልኝ ነው ፎቶ በመረም ይነሳ እና ከዛ ወዲያው ግን ደስ ይላል። ምን እስር ቤት ማለት እንደዚህ እንደምታስበው አይነት ኤክስፒሪየንስ አይደለም በእውነት ነው። አይ አም ጀስት ሴይንግ መታሰሩ ይችላል። መታሰሩ ሳይሆን እኔ ያ ኤክስፒሪየንስ በእውነት አልከበደኝም። እውነቱን ስነግራችሁ ማለት የሆነ የሚከብዱ ነገሮች አሉ። ኒዲዝ ነው ብለህ ታስባለህ? ያ ኤክስፒሪየንስ ለኔ በጣም አስፈልጎኝ ነበር። 10 ኪሎ ጨምሬ ነው የወጣሁት። በጣም አሪፍ ነው የወጣሁት። እኔ እስር ቤት እግዚአብሔርን እበላለሁ። በሁለት ቀን አንድ መጽሐፍ ጨርሳለሁ። ጂም እንትን ውሃ አለ በሱ ስፖርት ውሎ እንዴት ነው ታውቀህ? ከእንቅልፍ ትነሳለህ። እሺ ስራል እስኪ የእስር ቤት ብሎግ እንዴት ጌት ሬዲ ዊዝ ሚ ከእንቅልፍ ትነሳለህ። ዘዳችሁ አንድ ላይ የምትቀሰቀሱት ክፍል አለ። ቤት የሚባል አለ። እሺ ሶ ክፍል አለው። ከእንቅልፍ ትነሳለህ፣ ትቆጠራለህ። እሺ ከዛ በኋላ በቃ ይቡሉ ይጀምራል ማለት ነው። ከዛ ከእንቅልፋችን ተነስተን ተቆጥረን ስንመለስ እኔ ስፖርት መስራት ጀምራለሁ። ሌሎችም ስፖርት የሚሰሩ ልጆች አሉ። ከነሱ ጋር ስፖርት እንሰራለን። ከዛ በኋላ ጥያቄ ይጀምራል። እሺ ጥያቄ ሲመጣ ቤተሰብ ይመጣል፣ ጓደኞች ይመጣሉ። ሶ ቤተሰብ ምግብ ይዞ ይመጣል። ስፖርት እንደጨረስን ሸወሮ ስጅ ጥያቄ ሲጀምር ምግብ መጥቶን ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁ? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ